በቴክሳስ ግዛት የምትገኝ ማይ የምትባል ትንሽዬ ከተማ ነበረች። ብዙ ሰዎች የ25 ዓመቷ የቻንቴዝ ቀብር ላይ ተገኝተዋል። በዚያ የተሰበሰቡ ሰዎች ሁላ ምን እንደደረሰባት ማወቅ ይፈልጉ ነበረ። ነገር ግን በመካከላቸው የቆመ አንድ ሰው ሁሉንም ነገር ቀድሞ ያቅ ነበረ። ምክንያቱም ገዳዩዋ ቀብሯ ላይ ተገኝቷል። ሁሉም ነገር የጀመረው ግንቦት 15 2015 ነበር። የ25 ዓመቷ ቻንቴዝ በየቀኑ እንደምታደርገው የማታ እግር ጉዞዋን ለማድረግ ከቤቷ ትወጣለች። ነገር ግን ከዛ በኋላ ድጋሜ ያያት ሰው የለም። 2 ቀናት አለፉ። በዚህ ጊዜ ውስጥ የቤተ ክርስቲያኗ አባላትና በጎ ፈቃደኞች ቀንና ሌሊት ሳይታግቱ እየፈለጓት ነበር። ማናቸውም በህይወት አናገኛትም ብለው አልጠረጠሩም ነበር። ነገር ግን እሁድ ጠዋት ማንም ያልጠበቀው ነገር ተከሰተ። አንድ ጥንዶች ከሩቅ መንገድ በመኪና እየተጓዙ ነበር። ድንገት ማንም ማየት የማይፈልገውን አሰቃቂ ነገር ያገኛሉ። ከዚያ በኋላ በጣም ተደናግጠው ወደ 911 ወዲያው ይደውላሉ። የደወለው ሰው የት እንዳለ እንኳን በትክክል አያውቅም ነበረ። የሚያውቀው አንድ ነገር ብቻ ነበር። የዛች ከተማ ሰዎች ሁላ የሚያውቁትና የሚፈሩት አንድ የተተወ ቤት አለ። ቻንቴዝን እዛ ያገኟታል። የ911 ጥሪ ተቀባዩም ግራ ገብቶት የህክምና እርዳታ ትፈልጋለች ብሎ ሲጠይቅ የተሰጠው መልስ አጭር ነበረ። አይ ሞታለች። ከዛም ወዲያውኑ ፖሊሶች ወደ ቦታው ተላኩ። የደወሉትም ጥንዶች ውጪ ቆመው እየጠበቋቸው ነበር። ፖሊሶቹም ከደረሱ በኋላ ያዩትን ነገር መናገር ጀመሩ። በዚህ አካባቢ ቀደም ሲል የተደረገውን ፍለጋ ድጋሜ ለማረጋገጥ በመኪና እየዞሩ እንደነበርና ከዚያም በኋላ ወደ ተዘጋው የእርሻ ቤት ይደርሳሉ። እዛም ከደረሱ በኋላ አንድ የመኪና ጎማ ምልክት መሬት ላይ ያያሉ። ተጠራጥረውም ወደ ውስጥ ሲገቡ ማየት ያልፈልጉትን ነገር ያገኛሉ። ይህ ቦታ የፖሊሶችን ትኩረት የሳበ ነበረ። ከከተማ በጣም የራቀ ቦታ ነው። እዛ ከተማ የሚኖሩ ሰዎች ራሱ ከጥቂቶቹ በስተቀር ይህ ቦታ እንዳለ ማንም አያውቅም ነበረ። ፖሊሶች የተተወውን የእርሻ ቤት ማጣራት ጀመሩ። በዚያ ጊዜ ወደ 911 የደወሉት ጥንዶች እንዴት እንዳገኟት በዝርዝር ማስረዳት ጀመሩ። በዕለቱ ጠዋት በአካባቢው እየዞሩ ሳለ ወደ ተተወው የእርሻ ቤት የሚያስገባ አዲስ የመኪና ጎማ አሻራ አገኙ። ይህ ቦታ በቀድሞ ቀናት በፍተሻ ቡድኖች ተፈትሾ ስለነበር በዚያ አዲስ የመኪና ጎማ አሻራ መገኘቱ ጥርጣሬ አሳደረባቸው። በመጀመሪያ በመኪናቸው ውስጥ ሆነው ቦታውን ተመለከቱ። ከዚያ በኋላ ግን ከመኪና ወርደው በእግራቸው መፈተሽ ጀመሩ። ቤቱን ዙሪያውን ሲያዩ መጀመሪያ ላይ ምንም ያልተለመደ ነገር አላገኙም። ነገር ግን ሊወጡ ሲሉ በረጅም ሳር የተከበበ አንድ መንገድ ይመለከታሉ። ያ ቦታ በቅርቡ ሰው ሄዶበት እንደነበረ ያስታውቅ ነበር። ከዛም ምልክቱን ተከትለው ሲሄዱ መሬት ውስጥ የተሰራ ከአውሎ ነፋስ መከላከያ ምድር ቤት አገኙ። ሽፋኑንም ሲከፍቱት በውስጡ ቻንቴዝ ሞታ ተገኝታ ነበር። ሬሷን ሲያገኙት በከባድ ሁኔታ መደብደቧንና ሕይወቷ ማለፏ ግልጽ ነበረ። ይህን ካዩ በኋላ ወዲያውኑ ወደ ፖሊስ ደወሉ። ከዚያም ፖሊሶች ቦታውን በፍጥነት ከበቡት። የወንጀሉም ስፍራ በጥንቃቄ ተዘጋ። የፎረንሲክ ባለሙያዎች እያንዳንዱን ፍንጭ ማሰባሰብ ጀመሩ። በዚህ ጊዜ አንድ ጥያቄ ሁሉንም እያስጨነቀ ነበር። ቻንቴዝ እዚህ የጠራት ሰው ማን ነበር? ይህን የማይታወቅ ቦታ እንዴት አገኘው? የወንጀል ቦታው በጥንቃቄ ከተዘጋ በኋላ መርማሪዎቹ ቻንቴዝ ለመጨረሻ ጊዜ የታየችበትን ቦታና ወደዚህ ቦታ እንዴት እንደደረሰች ለማወቅ ምርመራ ጀመሩ። የመጀመሪያው ግምታቸው ቻንቴዝ ገዳዩን ታውቀዋለች የሚል ነበር። ምክንያቱም ወደዚህ የተተወ ቤት በግድ እንደተወሰደች የሚያሳይ ግልጽ ማስረጃ የለም። ይህም መርማሪዎቹ መጀመሪያ ቤተሰቦቿን፣ የቅርብ ጓደኞቿንና በየቀኑ የምታገኛቸውን ሰዎች እንዲጠረጥሩ አደረጋቸው። በተመሳሳይ ጊዜ ግን ሌላ ነገር ትኩረታቸውን ሳበ። ቻንቴዝ ከጠፋችበት ቀን ጀምሮ የፍለጋ ስራው በሰፊ ሲካሄድ ነበረ። ብዙ ፈቃደኞች በየቀኑ እየወጡ ይፈልጓት ነበር። ከነዚያ ፈቃደኞች መካከል ለሁሉም ሰው በጣም ተባባሪ የሚመስል አንድ ወጣት ነበረ። እሱ ፍለጋው በሚካሄድበት ቦታ ሁሉ ይገኝ ነበር። የቻንቴዝንም ቤተሰቦች እያጽናና እየደገፈ ከፈላጊዎቹም ጎን ሆኖ ለሰዓታት እየፈለገ ነበር። ለተመለከተ ሰው በቻንቴዝ መጥፋት ከልቡ ያዘነ ሰው ይመስል ነበረ። በዚያ ጊዜ ግን ማንም ያልተረዳውና ያላወቀው ነገር ገዳዩዋ አብሯቸው እያፋለጋቸው ነበር። መርማሪዎቹ ምርመራውን በፍጥነት ጀመሩ። የቻንቴዝ ቤተሰብ፣ ጓደኞቿ፣ የሥራ ባልደረቦቿና በመጨረሻ ያገኟት ሰዎች በሙሉ ቃላቸው ተወሰደ። በተመሳሳይ ጊዜ በአካባቢው የነበሩት የደህንነት ካሜራዎች ተመረመሩ።
የስልክ መዝገቦችና ሌሎች ማስረጃዎችም በጥንቃቄ መሰብሰብ ጀመሩ። ይሁን እንጂ መርማሪዎቹ የጠበቁትን ያህል ግልጽ ፍንጭ አላገኙም ነበር። ቻንቴዝ ከመጥፋቷ በፊት ያጋጠማትን ነገር ምን እንደነበር ለማወቅ ብዙ ጥረት ቢደረግም ምርመራው ከባድ እየሆነ ሄደ። በቀጣዩ ቀን ጠዋት መርማሪዎቹ ምርመራቸውን እንደገና ጀመሩ። በዚያ ጊዜ ከፎረንሲክ ባለሙያዎች የመጀመሪያው የምርመራ ውጤት መጣ። የሕክምና ምርመራው ቻንቴዝ በጭንቅላቷና በአንገቷ ላይ በደረሰባት ከባድ ድብደባ ምክንያት ሕይወቷ እንዳለፈ አረጋገጠ። ይህም ከወንጀሉ ቦታ ጋር ከተገኘው የማጨጃ የሳር ምላጭ ጋር ይጣጣም ነበረ። ከዚህ በተጨማሪም ሰውነቷ ላይ ራሷን ለመከላከል ስትታገል የደረሱ ጉዳቶች አልተገኙም። ነገር ግን በክንዶቿ ላይ የታዩት ቁስሎች ከተገደለች በኋላ በክንዶቿ መጎተቷን ያመለክት ነበር። ይሁን እንጂ መርማሪዎቹን ያስደነገጣቸው ከዚህ በላይ አንድ ነገር ነበር። ቻንቴዝ ከመሞቷ በፊት ወይም ሕይወቷ እያለፈ ባለችበት ጊዜ ወሲባዊ ጥቃት እንደደረሰባት ተረጋገጠ። ከዚያም ጥቃት የአንድ ወንድ ዲኤንኤ ተገኘ። ይህም ዲኤንኤ የማን እንደሆነ ከታወቀ ከወንጀሉ ጋር በቀጥታ የሚያገናኝ የመጀመሪያው ጠንካራ ማስረጃ ስለሆነ ገዳዩዋ ይገኛል ማለት ነው። የወንጀሉ አሰቃቂነት መርማሪዎቹን ሌላ አስፈሪ ጥያቄ እንዲያነሱ አደረጋቸው። ይህ ገዳይ ለመጀመሪያ ጊዜ ነው የገደለው ወይስ ከዚህ በፊት ብዙ ሰዎችን ገሎ ነበረ? ይህን ለማወቅ መርማሪዎቹ በየቦታው መከፋፈል ጀመሩ። ቻንቴዝን ያውቋት የነበሩ ወንዶችን አንድ በአንድ እየጠሩ ማነጋገር ጀመሩ። ፈቃደኛ የሆኑትንም የዲኤንኤ ናሙናቸውን ወሰዱ። ከነዚህ ቃለ መጠይቆች መካከል ግን አንድ ሰው የተናገረው ነገር የመርማሪዎቹን ትኩረት ሳበ። እድሜው የገፋ አንድ ሰው ቀደም ሲል ስለ ቻንቴዝ በጣም ቆንጆ ልጅ ነች፣ እንደዚህ ብዬ ማሰቤ ደግሞ ምንም ጥፋት የለውም ብሎ ተናግሮ ነበረ። ይህ ከአንድ ትልቅ ሰው የማይጠበቅ ነገር ነበር። ከብዙ ሰዎች ጋር ከተነጋገሩ በኋላ ግን መርማሪዎቹ ያልጠበቁት ችግር ገጠማቸው። ቻንቴዝን የሚያውቃትና የዕለት ተዕለት ሕይወቷን የሚያውቁ እሷንም ለመጉዳት እድል ሊኖራቸው የሚችሉ ሰዎች ቁጥር ከገመቱት በላይ ብዙ ነበረ። በዚህም ምክንያት የተጠርጣሪዎች ዝርዝር ከመቀነስ ይልቅ እየሰፋ ሄደ። መርማሪዎቹ ጉዳዩን ወደፊት ለማስኬድ ተጨማሪ ፍንጭ ያስፈልጋቸው ነበር። ስለዚህም የምርመራው መሪ ከቻንቴዝ እናት ሚሼል ጋር ተገናኘ። በዚህም ጊዜ ቻንቴዝ ከመጥፋቷ በፊት በመጨረሻ ያያት ሰው ማን ሊሆን እንደሚችል ጠየቃት። ሚሼልም አንድ ስም ጠቀሰች፣ ኬትሊን። ቻንቴዝ ከመጥፋቷ በፊት ከእሷ ጋር እንደነበረች ነገረቻቸው። መርማሪዎቹም ወዲያውኑ ኬትሊንን አነጋገሯት። ኬትሊንም የሰጠችው ቃል የምርመራውን አቅጣጫ ሙሉ ለሙሉ የሚቀይር ነበር። ቻንቴዝ ጆን የሚባል ሰው ጋር ግንኙነት ላይ ብትሆንም ቀድሞ ከምታውቀው ኮሊን ከተባለ ሰው ጋር እንደገና መገናኘት ጀምራ ነበረ። እሷ እንደተናገረችው ከሆነ ቻንቴዝ ጓደኛዋ ላይ እያማገጠች ነበር ማለት ነው። እውነት ከሆነ ይህ መረጃ ለመርማሪዎቹ በጣም ጠቃሚ ነበር። ነገር ግን ኬትሊን ሌላ ነገር ጨመረችላቸው። ከጥቂት ቀናት በፊት እሷና ቻንቴዝ አብረው ሲሄዱ ቀይና ነጭ ቀለም ያለው ፎርድ መኪና በአጠገባቸው አለፈ። መኪናውንም የሚነዳው ሰው ለቻንቴዝ እጁን አውለበለበ። ነገር ግን መኪና ውስጥ የነበረው ሰው ኬትሊንን ደስ አላላትም ነበር። ይህን ከሰሙ በኋላ መርማሪዎቹ ትኩረታቸውን 3 ሰዎች ላይ ያደረጉ። ጆን፣ ኮሊን እና ነጭና ቀይ በሆነው ፎርድ መኪና ውስጥ የነበረው አንድ ሰው። የመኪናውን መረጃ ከሰበሰቡና ካጣሩ በኋላ ባለቤቱ ማን እንደሆነ ታወቀ። ቦብ ይባል ነበረ። አሁን መርማሪዎቹ 3 ዋና ተጠርጣሪ ነበራቸው። ስለዚህም ወደ 3ቱም ቤት በተመሳሳይ ሰዓት መርማሪዎች ተላኩ። የመጀመሪያው ቡድን ቦብ ቤት ደረሰ። ፖሊሶቹ እንደደረሱ ከቤቱ ውስጥ የሚወጣ ከባድና ደስ የማይል ሽታ ትኩረታቸውን ሳበ። ለአፍታ ያ ሽታ ከወንጀሉ ጋር የተያያዘ ሊሆን እንደሚችል ጠርጥረው ነበር። ቦቢ ግን ለዚያ ማብራሪያ ነበረው። ሽታው የመጣው ከተሽከርካሪ ላይ ከተሰራው የመኖሪያ ቤት የቆሻሻ ታንክ በመጸዳቱ የተነሳ መሆኑን ተናገረ። ከዛም መርማሪዎቹ ቤቱን እንዲፈትሹ ይጠይቁታል። ቦቢም እንዲፈትሹ ያለምንም ተቃውሞ ፈቀደላቸው። ፖሊሶቹ ቤቱን በጥንቃቄ ቢመረምሩም ቦታው በጣም የተዝረከረከ ቢሆንም ቦቢን ከግድያው ጋር በቀጥታ የሚያያይዝ ምንም ማስረጃ ሊያገኙ አልቻሉም። በዚህ ጊዜ ሌላኛው ቡድን ደግሞ ወደ ኮሊን ቤት ደርሶ ነበረ። በመጀመሪያ ውይይቱ በተረጋጋ ሁኔታ ተጀመረ። ነገር ግን መርማሪዎቹ ጥያቄያቸውን እያበዙ ሲሄዱ ኮሊን በጣም መናደድ ጀመረ። ቻንቴዝ የወንድ ጓደኛ እያላት እንዴት ነው እኔን የምጠረጥሩኝ ብሎ ተናገረ። በዚህ ንግግር ውስጥ ግን መርማሪዎቹ ጠቃሚ መረጃ አገኙ። ኮሊን የሳር ማጨጃ ጥገናና የማጨድ ስራ እንደሚሰራ ተረዱ።
ይህም ከወንጀሉ ቦታ ከተገኘው የሳር ማጨጃ ምላጭ ጋር አንድ አይነት መሳሪያ ነበረ። ነገር ግን መርማሪዎቹ ይበልጥ ጫና አድርገው ጥያቄ ከመጠየቅ ተቆጠቡ። በዚያው ቀን ወደ ፖሊስ ጣቢያ መጥቶ የዲኤንኤ ናሙና እንዲሰጥ ተጨማሪም ጥያቄዎችን እንዲመልስ ብቻ ጠየቁት። በቀኑ መጨረሻ መርማሪዎቹ የሰበሰቡትን መረጃ ተጠቅመው ገመገሙ። ጆን ከዚህ በፊት በዝርፊያና በድብደባ የተመዘገበ ወንጀል ነበረበት። ቦቢ ደግሞ በሴት ላይ የድብደባ ክስ ነበረበት። ቻንቴዝ የምትገኝባቸው ቦታዎችም አዘውትሮ እንደሚሄድ ታውቆ ነበረ። በሌላ በኩል ደግሞ ኮሊን የወንጀል መዝገብ ባይኖረውም በአካባቢው በንዴቱና በጠበኝነቱ የሚታወቅ ሰው ነበረ። በወረቀት ላይ ሲታይ ሶስቱም ገዳዩዋ ሊሆኑ ይችል ነበር። ነገር ግን ትክክለኛውን ገዳይ ማን እንደሆነ ለማወቅ ከግምት በላይ የሆነ መረጃ ያስፈልጋቸው ነበር። ቀኑ እየመሸ ሲሄድ የቻንቴዝ ግድያ ወሬ በመላው ማህበረሰብ ተሰራጨ። ትንሿ ከተማ በፍርሃትና በጥርጣሬ መዋጥ ጀመረች። ጎረቤት ጎረቤቱን መጠራጠር ጀመረ። ሁሉም ገዳዩ በመካከላቸው እንዳለ ያውቁ ነበር። ነገር ግን ማን እንደሆነ ማወቅ አልቻሉም። በቀጣይ ቀን የቻንቴዝ ቀብር ነው። መርማሪዎቹም በቀብር ላይ ለመገኘት ወሰኑ። ቀብሩ ላይ ለመገኘት ብቻ ሳይሆን ግን በህዝቡ መካከል ቆመው የሰዎችን ባህሪ ለመከታተል ነበር። ገዳዩም አንድ ስህተት ሳያስበው ከሰራ እዛው ለመያዝ ነበር። ቻንቴዝ ለቤተሰቦቿ ከመሰጠቷ በፊት ግን የሕክምና ምርመራ ባለሙያዎች ሌላ ያልተለመደ መረጃ ሰጧቸው። በደረቷ ላይ ያልተለመዱ ምልክቶች ነበሩ። እነዚህ ምልክቶች ምን ማለት እንደሆኑ በግልጽ የሚያውቅ ሰው አልነበረም። ምናልባት አንድ ባዕድ አምልኮ የሚከተል ሰው ያደረገው ነገር ሊሆን እንደሚችል ተጠራጠሩ። ይህም ገዳዩን ይበልጥ አስፈሪ ጭራቅ አደረገው። በቀጣዩ ቀን ወደ 100 የሚጠጉ ሰዎች ለቻንቴዝ የመጨረሻ ስንብት ለመስጠት ወደ ቤተክርስቲያን ተገኙ። በዚህ ህዝብ መካከል ግን የቻንቴዝ ገዳይ በጸጥታ ቆሞ ነበረ። ሁሉም ለቻንቴዝ እያለቀሱ ነበር። እሱም ከነሱ ጋር የአዞ እንባውን እያለቀሰ ነበር። ነገር ግን መርማሪዎቹ ያ ሰው አጠገባቸው እንዳለ ቢያውቁም ማን እንደሆነ መለየት አልቻሉም። ቀብሩ ከተጠናቀቀ በኋላ መርማሪዎቹ ወደ ምርመራቸው ተመለሱ። አሁን ዋና ትኩረታቸውን ሶስቱ ተጠርጣሪዎች ላይ ነበር፣ ጆን፣ ቦቢ፣ ኮሊን። በመጀመሪያ ጆን እና ቦቢ ወደ ፖሊስ ጣቢያ ተጠሩ። ሁለቱም ስልካቸውን ለምርመራ ለፖሊስ አስረከቡ። በቃለ መጠየቁ ወቅት ግን ጆንን ይበልጥ ተጠርጣሪ የሚያደርገው አንድ ነገር ተገኘ። በስልኩ ውስጥ በጣም ብዙ የተሰረዙ የጽሑፍ መልእክቶችን አገኙ። ይህንንም መልሰው ማውጣት እንደሚችሉ በግልጽ ነገሩት። ግልጽ የሆነ ጭንቀትም ፊቱ ላይ ይታይ ነበር። መጀመሪያ ላይ ሰዎች የግል መልእክቶችን እንዲያዩ አልፈልግም ብሎ ለማለፍ ሞከረ። ነገር ግን መርማሪዎቹ ሌላ ጥያቄ አነሱለት። የዲኤንኤ ናሙና ለመስጠት ለምን ትፈራለህ ብለው ጠየቁት። ጆን ግን በድጋሚ ሁሉንም ነገር አስተባበለ። ስለ ቻንቴዝ መጥፋት የሚያውቀው ነገር ቢኖር ገና ከመጀመሪያው እናገር ነበረ፣ ምንም የምደበቀው ነገር የለኝም ብሎ ይናገራል። በዚያ ጊዜ መርማሪዎቹ ሌላ ጥያቄ ያቀረቡለት። ቻንቴዝ በጠፋችበት ምሽት ከኮሊን ጋር ለመገናኘት ማቀዷን ታቅ ነበረ? የምታውቅስ ከሆነ ይህ አላስቀናህም ብለው ጠየቁት። ጆንም እንደሚያስቀናው አመነ። ነገር ግን በዚያ ምክንያት እሷን ፈጽሞ እንደማይጎዳት ተናገረ። ምንም እንኳን ግንኙነታቸው ችግር ውስጥ ቢሆንም ጥላው ብትሄድ ምንም እንደማይመስለው ይናገራል። ቃለመጠይቁ ሲያበቃ ግን መርማሪዎቹ በእጃቸው የነበረው አሁንም ጥርጣሬ ብቻ ነበር። ጆንንም ቦቢንም የዲኤንኤ ናሙናቸውን ከወሰዱ በኋላ ለቀቋቸው። አሁን የቀረው ኮሊን ስሚዝ ብቻ ነበር። ኮሊን ወደ ፖሊስ ጣቢያ እንደደረሰ ይህ ቃለ መጠይቅ ከበፊቶቹ የተለየ እንደነበረ ግልጽ ነበር። መርማሪዎቹ በዚያን ጊዜ ካሉት ተጠርጣሪዎች መካከል በጣም የሚጠረጥሩት እሱን ነበረ። ስለዚህም የፖሊግራፍ ፈተና ወይም በተለምዶ የውሸት መመርመሪያ ተብሎ የሚታወቀውን ፈተና እንዲወስድ ጠየቁት። ፈተናው ከመጀመሩ በፊት ግን ኮሊን ቀደም ሲል ያልተናገረውን ነገር አመነላቸው። እሱና ቻንቴዝ ከዚህ በፊት የፍቅር ግንኙነት እንደነበራቸው ክዶ ነበረ። ይህንንም መረጃ ቀደም ሲል ያልተናገረው ሰዎች ምን ይሉኛል ብሎ ስለፈራ እንደሆነ ይናገራል። የፖሊግራፍ ፈተናው ከተጀመረ በኋላ ግን መርማሪዎቹ ያልጠበቁት ነገር ተመለከቱ። በቀላል ጥያቄዎች ላይ እንኳን የኮሊን ልብ ምት፣ አተነፋፈስ ሁኔታው፣ ሌሎችም የሰውነት ምላሾች በእጅጉ እየተቀየሩ ነበር። ከዛም በኋላ አንድ ወሳኝ ጥያቄ አቀረቡለት። ቻንቴዝን ገለሃታል? ኮሊን ያለምንም ማመንታት አልገደልኳትም ሲል መለሰ። ነገር ግን የፖሊግራፍ ባለሙያው ያየው ነገር አስደነገጠው። የልብ ምቱ በጣም ጨምሮ ነበር፣ አተነፋፈሱም ተዛብቶ ነበር። ይህ ማለት እየዋሸ የሚሆንበት እድል ሰፊ ነበር።
ከዛ መርማሪዎቹ ለምንድን ነው የፈራኸው ብለው ጠየቁት። ኮሊንም በጣም ተበሳጨ። ሁሉንም የማውቀውን ነገር ነግሬያችኋለሁ። በፍቃዴ ነው የመጣሁት። የዲኤንኤ ናሙናም ሰጥቻለሁ። የጠየቃችሁትን ሁሉ መለስኩ። ከዚህ በላይ ምን ላድርጋችሁ ብሎ እየጮኸ ተናገረ። ከዛም ቃለ መጠይቁን መቀጠል እንደማይፈልግ ተናግሮ ከፖሊስ ጣቢያ ወጣ። ከውጭ ለሚያይ ሰው ይህ ትልቅ ማስረጃ ይመስላል። ነገር ግን መርማሪዎቹ የሚያውቁት ነገር የፖሊግራፍ ፈተና ብቻውን አንድን ሰው ጥፋተኛ አያደርገውም። ፍርድ ቤትም እንደ በቂ ማስረጃ ሆኖ መቅረብ አይችልም። አሁን የሚጠብቁት አንድ ነገር ብቻ ነበር፣ የዲኤንኤ ውጤት። ለእነሱ ትልቁን መልስ የሚይዘው ያ ውጤት ብቻ ነበረ። የዲኤንኤ ናሙና ምርመራ በዚያች ከተማ ውስጥ የለም። ብዙ ርቀቶች ላይ ያለ የፎሬንሲክ ላቦራቶሪ ነው የተላከው። ከዚህ በኋላ ሳምንታት አለፉ። መላው ማህበረሰብ ውጤቱን በጉጉት እየጠበቀ ነበር። ገዳዩ ግን በነፃነት በመካከላቸው ምንም እንዳልተፈጠረ እየኖረ ነበር። በመጨረሻም ከብዙ ጥበቃ በኋላ ውጤቱ ደረሰ። ከዛም መርማሪዎቹ በጉጉት ከፍተው አዩት። ወዲያውኑ ባገኙት ነገር ደነገጡ። ከጆን፣ ከቦቢ፣ ከኮሊን የተወሰደው የዲኤንኤ ናሙና ጋር ከወንጀሉ ቦታ ከተገኘው ናሙና ጋር የአንዳቸውም አልተመሳሰለም። ይህ ዜና ለመርማሪዎቹ ትልቅ ዱብዳ ነበር። ነገር ግን ችግሩ በዚህ አላበቃም። ያንኑ የዲኤንኤ ናሙና በብሔራዊ የወንጀለኞች የዲኤንኤ ናሙና መረጃ ቋት ውስጥ አመሳከሩት። ውጤቱ ግን እዛም ምንም የሚመሳሰል ሰው አላገኙም። ይህ ማለት ገዳዩ ከዚህ በፊት የተመዘገበ ወንጀለኛ አይደለም ማለት ነው። በዚህ ምክንያት መርማሪዎቹ ሌላ አስጨናቂ ነገር ማሰብ ጀመሩ። ምናልባት የሚፈልጉት ሰው በዚያች ከተማ የተገኘው ወንጀሉን ለመፈጸም ቢሆንስ? ወንጀሉን ከፈጸመ በኋላስ ከተማዋን ለቆ ቢሄድስ? እንዴት ሊገኝ ይችላል? ቀናት ወደ ወራት ተቀየሩ። ወራትም እያለፉ ሄዱ። ነገር ግን ከዚያ በኋላ ምንም ፍንጭ ሊገኝ አልቻለም። የቻንቲዝ ግድያ ቀስ በቀስ ያልተፈታ የግድያ መዝገብ መሆን ጀመረ። ምርመራው ከተጀመረ 1 ዓመት በላይ አልፎታል። ምንም አዲስ መረጃ አልተገኘም። በ2017 በጥቅምት ወር ላይ በዚህ ጉዳይ ላይ ከሚሰሩ መርማሪዎች አንዱ የሆነው ካርለስ አንድ የወንጀል ፕሮግራም እየተከታተለ ነበር። በፕሮግራሙ ውስጥ አንድ አዲስ የፎሬንሲክ ቴክኖሎጂ አየ። ይህ ቴክኖሎጂ ከዲኤንኤ ናሙና ብቻ በመነሳት ያልታወቀ ተጠርጣሪ ምን እንደሚመስል የሚገምት ምስል ማዘጋጀት ይችል ነበር። ይህን እንዳየ በማግስቱ ጠዋት ወደ ዋናው መርማሪ በመሄድ ሐሳቡን አቀረበለት። ዋናው መርማሪ ሐሳቡን ወዲያውኑ ተቀበለው። ከጥቂት ሰዓታት በኋላ $4000 ያህል አስፈቀዱ። ከዛም የዲኤንኤ ናሙናውን ለምርመራ ላኩት። ከሳምንታት በኋላ ውጤቱ ደረሰ። ምርመራው ተጠርጣሪው ምን ሊመስል እንደሚችል የፊት ገጽታውን የሚያሳይ ምስል ላከ። በምስሉ ላይ የታየው ወጣት ቀይ እንደሆነ፣ የፀጉሩ ቀለም ምን አይነት እንደሆነ፣ አይኖቹም ምን እንደሚመስሉ በግልጽ ይታይ ነበረ። ምስሉ ወደ መርማሪው ጠረጴዛ ደረሰ። በቅጽበት የሆነ ነገር በአእምሮ ተቀሰቀሰ። ይህን ፊት አውቀዋለሁ ብሎ በዝምታ ተነገረ። ከዛም ትንሽ ለማስታወስ ከሞከረ በኋላ ያ ፊት የ21 ዓመቱ ራያን ነበረ። ከዚህ በላይ ይበልጥ የሚያስደነግጠው ነገር መርማሪው ራያንን ከብዙ ዓመታት በፊት በ5ኛ ክፍል ሲማር አስተምሮት ነበር። መርማሪዎቹ ራያንን በጥልቀት መመርመር ጀመሩ። ከዛም የተረዱት ነገር ከምንም በላይ አስደንጋጭ ነበር። ራያን እንግዳ ሰው አልነበረም። የቻንቴዝ ቤተሰብ የቆየ ወዳጅ ነበር። በፍለጋው ላይም ተሳትፎ ነበር። የቻንቴዝን ስም እየጮኸ እየጠራ ከሰዎች ጋር በየመንገዱ ፈልጓታል። በቀብሯም ላይ ተገኝቷል። ቤተሰቦቿንም አቅፎ አጽናንቷቸዋል። ከ1 ዓመት በላይ ማህበረሰቡ ውስጥ ምንም ሳይጠረጠር መኖር ችሏል። መርማሪዎቹ አሁን የሚገነዘቡት ነገር አንድ ነገር ብቻ ነበር። እውነተኛው ገዳይ ሁል ጊዜ ከፊት ለፊታቸው ነበረ። በህዳር 9 ቀን ፖሊሶቹ ራያንን ለመያዝ ወደ ቤቱ ሄዱ። ነገር ግን በዚያ ሲደርሱ ወላጆቹን አገኟቸው። ወላጆቹም አንድ አስደንጋጭ ዜና ነገሯቸው። ራያን ቤቱን ጥሎ ጠፍቷል። የዲኤንኤ ውጤቱ እንደደረሰ ምስሉ ለህዝቡ ተለቆ ነበረ፣ ማን እንደሆነ እንዲገምቱ። ከዛም ራያን ይህንን ሲያይ በድንጋጤ ጠፍቷል። መርማሪዎቹ እንደገና ከዜሮ ጀመሩ። እጃቸው ላይ ራያን የት ሊሆን እንደሚችል ምንም ፍንጭ የላቸውም። ነገር ግን በማግስቱ አንድ ያልተጠበቀ ነገር ተከሰተ። ራያን ራሱ ወደ ምርመራ ክፍል ከፓስተሩ ጋር
ገባ። ፓስተሩ እንደሚናገረው እሱ ወደሚያስተምርበት ቦታ ራያን ከእናቱ ጋር እንደመጣና ወንጀሉን መናዘዝ እንደሚፈልግ እንደነገረው ይናገራል። ከዚያም ወዲያውኑ ወደ ፖሊስ ጣቢያ ይዞት መጣ። መርማሪዎቹ ይህንን ፈጽመው አልጠበቁም ነበር። ሁሉም ተቀምጠው ራያን የሚናገረውን ነገር ማዳመጥ ጀመሩ። ራያን መናገር ሲጀምር የዚያን ቀን ሁሉም ነገር በተለመደ ሁኔታ እንደጀመረ ይናገራል። ቻንቴዝ በመንገድ ላይ ስትራመድ እንዳያትና መኪናውን አቁሞ ሊያደርሳት እንደጠየቃት ተናገረ። ቻንቴዝም ምንም ሳታመነታ ወደ መኪናው ገባች። ከዚያ በኋላ የሆነውን ነገር ሲገልጽ በክፍል ውስጥ የነበሩት መርማሪዎች በዝምታ ተውጠው ነበር። ራያን ያለምንም ግልጽ ምክንያት እጆቹን በቻንቴዝ አንገት ላይ አድርጎ ማነቅ እንደጀመረ ተናገረ። ቻንቴዝም ለመታገል ሞከረች፣ ነገር ግን ራያን አልተወም። ከዚያ በኋላ ወደ መኪናው ተመልሶ አንድ የሳር ማጨጃ ምላጭ አወጣ። ከዚያም ወደ ቻንቴዝ ተመልሶ ሞታ መሆኗን ለማረጋገጥ በዚያ ብረት ደጋግሞ መታት። መርማሪዎቹም ለምን ብለው ጠየቁት። ራያን የሰጠው መልስ ግን የበለጠ አስደንጋጭ ነበር። ሁል ጊዜ በውስጤ አንድ ድምፅ ነበረ። ያ ድምፅ ያ ቀን ተቆጣጠረኝ ይላል። መርማሪዎቹ ምን ማለት እንዳለባቸው ግራ ገብቷቸዋል። ራያን የተናገራቸው ዝርዝሮች ከወንጀሉ ቦታ ጋር ከተገኙ ማስረጃዎች ጋር ሙሉ በሙሉ ይገጥሙ ነበረ። ከዚያ በኋላ መርማሪዎቹ አንድ የመጨረሻ ጥያቄ ጠየቁት። አሁን ቻንቴዝ በፊት ብትቆም ምን ትላታለህ? ራያን ለጥቂት ጊዜ ዝም አለ። ከዚያም በዝቅተኛ ድምፅ ይቅርታ አለ። ያደረኩት ነገር ይቅርታ የሚገባው አይደለም። የሚገባኝንም ቅጣት ለመቀበል ዝግጁ ነኝ፣ ሞትም ቢሆን ብሎ ተናገረ። መርማሪዎቹ ከዚህ በኋላ ተጨማሪ ማስረጃ አያስፈልጋቸውም። ራያን በግድያ ወንጀል ተይዞ በይፋ ታሰረ። ከዛም ብዙም ሳይቆይ የራያን መያዝ ዜና ወደ ቻንቴዝ ቤተሰብ ደረሰ። እናቷ ሚሼል በስሜት ሆና አንድ ነገር ተናገረች። በረጅሙ የምርመራ ጊዜ ከጎናቸው ለቆሙ ሰዎች ሁላ ለመርማሪዎቹም የልብ ምስጋና አቀረበች። ነገር ግን ከሁሉም በላይ የሚያማት ነገር አንድ ነገር ብቻ ነበር። ልጇን የገደለው ሰው የሚያውቁት የሚያምኑት ከቤተሰባቸውም ጋር ተቀላቅለው ያኖሩት ወጣት መሆኑ ይበልጥ ጎርቷት ነበር። ከዚህ በኋላ ራያን ወንጀሉን ጥፋተኛ መሆኑን በይፋ አመነ። ፍርድ ቤቱም ቀርቦ ጥፋቱን ስላመነ ፍርዱ ጊዜ አልወሰደም። 2018 መስከረም ወር ላይ ያለምንም የይቅርታ መብት የዕድሜ ልክ እስራት ተፈረደበት። ነገር ግን ይህ ፍርድ ለቻንቴዝ ቤተሰብ የደረሰባቸውን ሕመም ሊያስወግድ አይችልም። የቻንቴዝ አስክሬን የተገኘበት ያ የተተወ ቤትም ለብዙ ዓመታት የመናፍስት ቤት ተብሎ ይጠራ ነበር። ብዙ ሰዎችም እውነቱን ለማየት እያሉ አጥሩን እየዘለሉ ወደዚያ ቤት ይገቡ ነበረ። ይህም ለቻንቴዝ ቤተሰብ ቁስላቸውን እንደ አዲስ የሚያድስ ነበረ። በመጨረሻም ከጥቂት ወራት በኋላ ያ የተተወ ቤት ለቤተሰቡም ሆነ ለማህበረሰቡ ያንን አስከፊ ትዝታ ይዞ እንዳይቀጥል ሙሉ በሙሉ ቤቱ ፈርሶ ተወገደ። እንደዚህ አይነት እውነተኛ ወንጀል ታሪኮችን የምትወዱ ከሆነ ይህን ቻናል ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።